ሄሎ ኤቭሪዋን ዌልካም ባክ ቱ ዘ ቻናል። ባለፉት ቪዲዮዎች ኤፒሶዶች የፒኤችዲ ስኮላርሽፕ አፕላይ ማድረግ የሚፈልጉ ሪሰርች ፕሮፖዛል ሲያዘጋጁ የሚጠየቁ መጀመሪያ ሪሰርች ፕሮፖዛል ለምን ያስፈልጋል፣ እንዴት ነው የሚገመገመው፣ ከዛ በኋላ ደግሞ ሪሰርች ፕሮፖዛል ሲጻፍ ታይትል እንዴት መመረጥ አለበት፣ እንዴት ነው ከዩኒቨርሲቲው ጋር አላይን የሆነ ታይትል መምረጥ ይቻላል፣ እንዴት ይቻላል፣ ከዛ በኋላ ታይትል ከተመረጠ በኋላ ከዚህ በፊት የተሰሩ ጥናትና ምርምር ውጤቶችን ሪሰርች አርቲክሎችን እንዴት ነው ከየት ነው ማውረድ ያለብን፣ እንዴት ነው ማውረድ ያለብን፣ ደግሞ የፒኤችዲ ዲዘርቴሽን ደግሞ ማውረድ ጠቀሜታው ምንድን ነው፣ የት ይገኛል እሱስ የሚለውን ነገር አይተን ነበር። በነገራችን ላይ ይሄ ዩቲዩብ ቪዲዮ በባችለር ዲግሪ የመመረቂያ ጽሑፋቸውን ማስተርስ ዲግሪ ያሉ የመመረቂያ ጽሑፋቸውን የሚጽፉ ይጠቀሙበታል። ምክንያቱም ሲጽፉ ስቴት ኦፍ አርት እንዴት እንደሚዘጋጅ ይማሩበታል። ከዚህ በፊት የተሰራ አርቲክሎች እንዴት ማንበብ አለባቸው፣ በቀላሉ ፖይንቱን እንዴት ማግኘት አለባቸው የሚሉ ስለሆነ በጣም ጠቃሚ ነው። ታዲያ ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ተጫኑ። ወደ ዛሬው እንግባ። ብዙ ጊዜ እንዲህ አይነት ጥያቄዎች ይጠየቃሉ። ብዙ ፔፐሮች አንብቤያለሁ። I have read the papers, but how do I write the state of art? እንዴት ስቴት ኦፍ አርትን ትጻፍ? እመኑኝ ብዙ የፒኤችዲ አፕላይ የሚያደርጉ ይህንን ነገር ሉዝ ያደርጋሉ ወይም ደግሞ ይቸጎዳሉ። ለምን? ጥቂት ተማሪዎች ስቴት ኦፍ አርት ሲጽፉ ሊስት ኦፍ ፔፐርስ አፍተር ፔፐር መደጋገም ነው። እሱ ስቴት ኦፍ አርት አይባልም። ወይም ደግሞ ከሆነ ሪሰርች ፔፐር ላይ ኮፒ አድርገው ሴንቴንሱ ፔስት ያድርጉና ወይም ደግሞ ቻት ጂፒቲን ተጠቅመው አሁን ደግሞ ቻት ጂፒቲ ያወጣላቸውን ኮፒ ፔስት አድርገው ይጠቀማሉ። ስለዚህ ይሄ አሁን ሙሉ ለሙሉ ስህተት ነው። ወይም ደግሞ ሪቪወሩ ይህንን ሲያይ ምናልባትም ሪጀክት ሊደረጉ ይችላሉ። ታዲያ በዚህ ቪዲዮ I will show you how to write a professional state of art that demonstrates critical thinking and confidence reviewers that you understand your research field. በዚህ ቪዲዮ ይህንን እንመለከታለን። ግን ከመጀመራችን በፊት አንድ በጣም ቀላል ጥያቄ፣ what is state of art? state of art ምንድን ነው? state of art is not summary of previous study ወይም ከዚህ በፊት የተሰሩ ፔፐሮች ጥርጥም አይደለም። it's a critical review of current knowledge። ግልጽ ለማድረግ የሆነ ሰው መጥቶ ሪሰርች ፊልዳችሁን ኤክስፕሌን አድርጉልኝ ብሎ ቢጠይቃችሁ መጀመሪያ ማድረግ ያለባችሁ ዩ ኤክስፕሌን ዋት ሪሰርቸርስ ኦልሬዲ ነው። ሪሰርቸርስ ምን ኦልሬዲ ያደረጉ then you explain what methods being used። ሁለተኛ መጀመሪያ ከዚህ የሚሰሩት ሰዎችን ትነግሩታላችሁ፣ ምን አይነት ሜተድ እንደተጠቀሙ ትነግራላችሁ። ሶስተኛ ላይ you discuss what has worked well and what has not። የተሰራው የትኛው ነው፣ ያልተሰራው የትኛው ነው፣ በዛ ፊልድ ዙሪያ ማለት ነው። መጨረሻ ላይ የቀረውስ ምንድን ነው፣ ያልተሰራው ምንድን ነው የሚለው ነው። ስለዚህ ልክ እንደ ስቶሪ እንደመናገር ወይም ስቶሪ ለሆነ ሰው እንደመናገር ስቴት ኦፍ አርት ለሪቪወሩ ስቶሪ ነው የምትነግሩት። ከዚህ ተሰርተዋል፣ የተሰሩት ፔፐሮች ሜተዳቸው ምንድን ነበር፣ ምን ሰርተዋል፣ ምን አልሰሩም፣ የቀረ ነገር ምንድን ነው ብላችሁ ኤክስፕሌን ማድረግ ነው። ስቴት ኦፍ አርት በቀላሉ ይህን ይመስላል ዴፊኒሽኑ ማለት ነው። ለምንድን ነው ስቴት ኦፍ አርት ጠቃሚ የሆነው ካላችሁ፣ ለምሳሌ እናንተ የሆነ አንድ ነገር ለምሳሌ ብሪጅ ገንቡ ብትባሉ ሰንበዲ ብሪጅ ገንቡ ይላችሁ ምንድን ነው የምታደርጉት? እዛ ቦታ ላይ ከዚህ በፊት ብሪጅ ተሰርቷል ወይስ አልተሰራም ብላችሁ ቼክ ማድረግ ይኖርባችሁ። ልክ እንደዛ ሪሰርች ወርክ ውስጥ ኤግዛክትሊ ዘ ሴም ነው የሚሰራው ማለት ነው። Before proposing a new study, you need to understand what has already been done.
ዛስ ዋይ ለዛ ነው ዩኒቨርሲቲዎቹ ስቴት ኦፍ አርት የሚጠይቁት። በስቴት ኦፍ አርት ሴክሽን ላይ ሪቪወሮቹ የሚጠይቋቸው ጥያቄዎች ምንድን ናቸው? ዱ ዩ አንደርስታንድ ዘ ፊልድ? ሃቭ ዩ ሪድ ሪሴንት ሪሰርች? ካን ዩ ኢቫሉዌት ፕሪቪየስ ስተዲ ክሪቲካሊ? ሃቭ ዩ አይደንቲፋይድ አን ኢምፖርታንት ሪሰርች ጋፕ? እነዚህ ጥያቄዎች አሉ። ለእነዚህ ጥያቄዎች መልሳችሁ የስ ከሆነ ሪቪወሩ በእናንተ ኮንፊደንስ ይኖረዋል ማለት ነው። ሃው ቱ ኦርጋናይዝ ስቴት ኦፍ አርት፣ እንዴት ነው ኦርጋናይዝ የምናደርገው የምንጽፈው? ብዙ ጊዜ ስህተቶቹ ቢግ ሚስቴክ የምንላቸው ምንድን ናቸው? ከዚህ በፊት የተሰሩትን ጥናትና ምርምሮች ሊስት ማድረግ። ለምሳሌ አበበ ኢን 2020 ዲድ ዚስ፣ ከበደ ኢን ዚስ ይር ዲድ ዚስ። እንደዚህ ይሄ ዚስ ኖት ጉድ ሊትሬቸር ሪቪው። ኢንስቴድ ኦርጋናይዝ ዩር ሪቪው ባይ ቲምስ። በቲምስ ነው ኦርጋናይዝ ማድረግ ያለባችሁ። ለምሳሌ ኤግዛምፕል ልስታችሁ። ለምሳሌ የእናንተ ሪሰርች ኤክስፕሌኔብል አርቲፊሻል ኢንቴሊጀንስ ኢን ሄልዝ ኬር ቢሆን you could organize state of art in 4 teams፣ በ4 ቲም ማስቀመጥ። ለምሳሌ አንደኛ ማሽን ለርኒንግ ኢን ሜዲካል ዲያግኖሲስ፣ እነዚህም ፔፐሮች አንድ ላይ። ከዛ ቲም 2 ዲፕ ለርኒንግ አፕሮች፣ ቲም 3 ኤክስፕሌኔብል ኤአይ ቴክኒክ፣ ቲም 4 ክሊኒካል አፕሊኬሽንስ ኤንድ ቻሌንጅስ። አያችሁ 4 ቲም ታወጣላችሁ ማለት ነው። ይሄ ስትራክቸር ሜክስ ዩር ራይቲንግ ሞር ሎጂካል ኤንድ ኢዚ ቱ ፍሎ ለማድረግ ይጠቅማል። መጀመሪያ ስትራክቸሩን ፍሎውን ማውጣት ያስፈልጋል ማለት ነው። ከዛ በኋላ እነዚህን ፔፐሮች ኮምፔር ማድረግ ነው። ስተዲዎቹን ኮምፔር ማድረግ ነው። ለምሳሌ እያንዳንዱ ለምሳሌ በሪዘልታቸው ኮምፔር ስታደርጉ ስሚዝ አቺቭድ 95% accuracy, Ahmed achieved 96 accuracy, somebody achieved 94 accuracy። እንደዚህ ተብሎ ሳይሆን መጻፍ ያለበት recent studies consistently demonstrate that deep learning models achieve high accuracy in medical image classification. However, most existing models lack explainability, making their prediction difficult for clinicians to interpret። አያችሁ አሁን ይሄ ምን ያደርገዋል? ዲፈረንሱ ዘፈርስት ለመጀመሪያ ዝርዝሩ ዘፈርስት ኤግዛምፕል ሪፖርት ኢንፎርሜሽን ነው። ኢንፎርሜሽን ሪፖርት። ይሄኛው ግን ዘሰከንድ ኤግዛምፕልስ አናሊሲስ ኤንድ ሲንተሲስ ኢንፎርሜሽን ላይክ ሲንተሲስ ኢንፎርሜሽን። this is that is exactly what reviewers expect from you። ወደ አይዴንቲፋይ ሪሰርች ጋፕ እንግባ። ሃው ቱ ፋይንድ ሪሰርች ጋፕ። ሁሉም ስቴት ኦፍ አርት መጨረሻ ላይ አንድ ጥያቄ መመለስ ይኖርበታል። ያ ጥያቄ ዋት ኢዝ ስቲል ሚሲንግ፣ ምንድን ነው የቀረው? ነው there are several ways to identify research gap። ለምሳሌ መጀመሪያ look at limitation section of the journal article። ሁለተኛው ምክንያቱም authors often tell you that their study couldn't achieve። ማየት ያለባችሁ ሊሚቴሽኖች ማየት አለባችሁ። ሁለተኛ ፊውቸር ሴክሽኖችን ማየት አለባችሁ። ብዙ ጊዜ ኮንክሉዥን ላይ እና ሪዛልት ኤንድ ዲስከሽን ላይ መጨረሻ አካባቢ እነዚህ ይገለጻሉና እነዛ ጋር ያሉትን ቼክ ማድረግ። ምክንያቱም ሪሰርቸሮች ፍሪኩዌንትሊ ሪኮመንድ ያደርጋሉ ፊውቸር ስተዲ። ሶስተኛው ኮምፔር ብዙ መልቲ ፔፐርስ በማድረግ ኮምፔር ስታደርጉ የምታገኟቸው ዲፈረንሶች አሉ። እሱ ሪሰርች ጋፕ ነው። ሌላው ብዙ ጥናትና ምርምሮች ተመሳሳይ ሊሚቴሽን ካገኘው ያ ስትሮንግ ሪሰርች ኦፖርቹኒቲ ለእናንተ ይከፍታል ማለት ነው። መጨረሻ ላይ ፋይናሊ ሌላው ደግሞ ሪል ወርልድ ፕሮብሌምስ ላይ ፎከስ ማድረግ ይኖርባቸዋል። ለምሳሌ ኢንዱስትሪዎች ላይ፣ ሆስፒታልስ፣ ገቨርንመንት፣ ኮሚኒቲ ፌስስ፣ እነዚህ ቻሌንጅ የሚያደርጉ ቦታዎች ላይ
እነዚህ ቦታዎች ላይ ቻሌንጅ የሚያደርጉ ፕሮብሌሞችን መፈለግ እሱ ሌላኛው ሪሰርች ጋፕ ይሆናል ማለት ነው። ለምሳሌ ፊውቸር ወርክን እንትን ብያለሁ። አይዴንቲፋይ ፕራክቲካል ፕሮብሌምስ እነዚህ የገቨርንመንት ናቸው። እስቲ በእንትን እንመልከተው፣ በኤግዛምፕል እንመልከተው። ለምሳሌ ዩ አር ሪሰርችንግ አባውት ክሮፕ ዲዚዝ ዲቴክሽን ዩዚንግ ኤአይ። ክሮፕ ዲዚዝ ዩዚንግ ኤአይ ዲቴክት ማድረግ ማለት ነው። ብዙ 20 ፔፐር አንብቡ እንበል። ግን አብዛኞቹ ሪሰርች ፔፐሮች ወይም አርቲክሎች ሪፖርት ያደርጉት 20 አኩሬሲ ነው። መጀመሪያ ላይ ይህን ስታዩ ኤቭሪቲንግ ሃዝ ኦልሬዲ ቢን ሶልቭድ ነው የምትሉት እዚህ ጋር። ነገር ግን አይደለም፣ እንደዛ ሳይሆን ሰምቲንግ ኢንተረስቲንግ ከዛ ውስጥ ማውጣት ትችላላችሁ። ለምሳሌ ፋርመርስ ዶንት አንደርስታንድ ዋይ ዘ ሞዴል ፕሪዲክትስ ፓርቲኩላር ዲዚዝ። ሞዴሉ እንዴት ፓርቲኩላር ዲዚዝን ማግኘት እንደሚችል አይረዱም ፋርመሮች። በጣም አስቸጋሪ ነው ማለት ነው። ይሄ እነሱ እንዲረዱት ፕሪዲክት ሲያደርግ ለምን ፕሪዲክት እንደተደረገ ኤክስፕሌን እንዲደረግላቸው ማድረግ ያ አንደኛው ሪሰርች ጋፕ ነው። ኢንስቴድ ኦፍ ዲቨሎፒንግ ኤአይ ሞዴል የእናንተ ሪሰርች ፎከስ ዲቨሎፒንግ አን ኤክስፕሌኔብል ኤአይ ሞዴል ዳት ፋርመርስ ካን ትረስት። ኤክስፕሌኔብል ኤአይ ሞዴል ብትሰሩ ግን ያ በጣም ለፕሮብሌሙ ሶልቭ የሚያደርግ እንትን አደረጋችሁ ማለት ነው። በጠቅላላው በዛሬው ቪዲዮ ስለ ስቴት ኦፍ አርት በደንብ ተመልክተናል። ቱ ዲሞንስትሬት ዛት ዩ አንደርስታንድ ዘ ሪሰርች ፊልድ፣ ቲንክ ክሪቲካሊ፣ አይዴንቲፋይ ሚኒንግፉል ኦፖርቹኒቲስ ፎር ኒው ሪሰርች። በሚቀጥለው ኤፒሶድ ሃው ቱ አይዴንቲፋይ ሪሰርች ጋፕ ኤንድ ራይት ክሊር ሪያሊስቲክ ሪሰርች ኦብጀክቲቭ የሚለውን እንመለከታለን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሌሎች ሰዎች አጋሩት፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ጻፉልኝ። እናንተ በየትኛው ሪሰርች በምን ርዕስ ዙሪያ ሪሰርች መስራት ትፈልጋላችሁ ወይም ደግሞ ፊልድ ኦፍ ስተዲያችሁ በምንድን ነው የሚለውን ከስራ አስቀምጡልኝ። አመሰግናለሁ።